በሰፊው ተነስቷል። ሙሉ ጽሑፉን እንዲናቀርበዋለን። One of the most celebrated artists in Ethiopia, Tewodros Kasahon, nicknamed Teddy Afro, released a set of inspiring songs conveying powerful messages. በኢትዮጵያ ውስጥ ከፍተኛ ተወዳጅነት ካላቸው አርቲስቶች አንዱ የሆነው ቴዲ አፍሮ በሚል ቅጽል ስሙ የሚታወቀው ቴዎድሮስ ካሳሁን በመላው ዓለም ከ70 ሚሊዮን በላይ ለሚሆኑ አድማጮች የደረሱ ጠንካራ መልእክት የያዙ በርካታ አነቃቂ ሙዚቃዎችን አውጥቷል። እሱ በትላላቅ የሰብአዊ መብት ጥሰቶች፣ በሚሊዮኖች የሚቆጠሩ ዜጎች መፈናቀል እንዲሁም የብሔራዊ መታወቂያ ማንነት ተቋምና ታሪካዊ ምልክቶች መውደም ላይ ትኩረት አድርጎ ሰርቷል። Government security reaction to this artist informs government insanity. Authorities entered and pillaged Teddy's establishment and jailed his managers. ኢትዮሪካ የተሰኘው ዘፈኑ በ2026 የቢልቦርድ ግሎብ ገበታ ላይ ሁለተኛ ደረጃም ይዞ ነበርም። መንግስት ለዚህ አርቲስት የሰጠው የጸጥታ ምላሽ ግን የመንግስትን ሚዛን ማነስ የሚያሳይ ነው። ባለስልጣናት የቴዲ ተቋማትን በመውረርና በመዝረፍ አስተዳዳሪዎቹንም አስረዋል። በሱ ላይ የሚሰነዘረው የግል ጥቃትም በጣም አስደንጋጭ ነው። አሁን አደጋ ላይ የወደቀ ነፃነቱም የሌለው ነው። Distinctions based on tribe, faith and social status. His urgent plea to restore sanity. የአርቲስት ለሀገራዊ እርቅ፣ ለወንድማማችነት፣ ለሰላምና ለመረጋጋት ጥሪ የሚያቀርብ አርቲስት ነው። በጎሳ በሃይማኖትና በማህበራዊ ደረጃ ላይ የተመሰረቱ ልዩነቶች የማይቀበል አርቲስት ነው። The Lemkin Institute Against Genocide, Human Rights Watch, Genocide Watch and protests across the globe. In early May, His Holiness Abuna Matthias, Patriarch of the Ethiopian Orthodox Tewahedo Church, በኢትዮጵያ ፖለቲካ ውስጥ ሚዛናዊነት እንዲመለስ ያቀረበው አስቸኳይ ተማጽኖ የሊንከን ኢንስቲትዩት ከዘር ማጥፋት ጄኖሳይድ አንጻር እንዲሁም ሂውማን ራይትስ ዎች ጄኖሳይዶችና በመላው ዓለም ያሉ ተቃዋሚዎች ካስተላለፉት ቀይ የደህንነት ማስጠንቀቂያ ጋር ተመሳሳይ ነው። በግንቦት ወር መጀመሪያ ላይ በሀገሪቱ ትልቅ እምነት የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለኢትዮጵያ መሪዎች በሰጡት መግለጫ በእግዚአብሔር ሕዝብ ላይ ጨካኝ አትሁኑ ብለዋል። ለረጅም ጊዜ ስናለቅስ ቆይተናል በማለትም አሳስበዋል። አሁን አደጋው ያለው የሃይማኖት ነጻነትም ነው። Geopolitical and domestic. Fears of war between Ethiopia and Eritrea are on the rise, currently surrounding the contested issue of access to the Red Sea. የኤፕሪል 2026 የኢትዮጵያ ሀገራዊ ሪፖርት ወቅታዊ ምላሽን ያሳያል። ሁለቱ ቀውሶች ትኩረትን ስበዋል። ጂኦፖለቲካዊና የሀገር ውስጥ ቀውሶች ናቸው። በኢትዮጵያና በኤርትራ መካከል ያለው ጦርነት ስጋት እየጨመረ የመጣ ሲሆን ለአሁኑ ጊዜ አክራሪ በሆነው ቀይ ባህር የመድረስ ጉዳይ ዙሪያ እያተኮረ ነው። መሪዎች በባህር በር መብት ዙሪያ ጠንከር ያሉ የቃላት ምልልሶችን እያደረጉ ነው። ከሱዳን ጋር ያለው የቅርብ ጊዜ አስፈሪ የድንበር ግጭትም በጣም አሳሳቢ ነው። Domestically, danger looms throughout Ethiopia, with residents in Addis Ababa in constant fear of being displaced, arrested, abducted, or killed. This is a continuation. በሀገር ውስጥ ደረጃ በመላው ኢትዮጵያ አደጋ ያንዣበበበት ሲሆን በአዲስ አበባ ያሉ ነዋሪዎችን ከመፈናቀል፣ ከመታሰር፣ ከመታገት ወይም ከመገደል የስጋት ውስጥ ይወጡ አይደሉም። ይህ በነሐሴ 2023 ከታወጀው